ወደዚህ ዝርዝር ዳሰሳ እንኳን በደህና መጣችሁ። ዛሬ ሁላችንም የምናውቀውን ታሪክ ነው የሚመረምረው። ነገር ግን ምናልባት ከዚህ በፊት ሰምተነው በማናውቀው መንገድ ስለ መጀመሪያው አዳም ታሪክ። አዎ፣ ስለ መጀመሪያው አዳም ብዙዎቻችን ታሪኩን ስናስብ ወደ አእምሮአችን የሚመጣው ያው ስለ ተከለከለ ፍራፍሬና ስለ አንድ እባብ ነው። ልክ ነው። ነገር ግን ዛሬ የምንመረምራቸው ሰነዶች ከዚህ ፍጹም የተለየና በጣም ትልቅ የሆነ ትርጓሜ ነው የሚሰጡን። አዎ፣ እነዚህ ሰነዶች የመጀመሪያው አዳም በሚል ርዕስ ነው የቀረቡልን። በኮሪያኛ የመጀመሪያው አዳም ማለት ነው። ዋናው ሐሳባቸውም ይሄ ነው። በአዳም ታሪክ ውስጥ የተፈጸሙት ነገሮች በሙሉ ወደፊት ለሚመጣው ለመሲሁ እንደ ጥላ ወይም እንደ ድራማ ልምምድ ሆኖ ያገለግላሉ የሚል ድራማ ልምምድ፣ ድረስ ሪሄርሰል። በትክክል። ስለዚህ የመጀመሪያው አዳም ስንል አዳምን፣ የመጨረሻው አዳም ስንል ደግሞ መሲሁን ማለታችን ነው። እሺ፣ እስኪ እንግዲህ ይህን እንደ መነጽር ተጠቅመን ታሪኩን እንመርመር። ጥሩ። ይህንን መነጽር ስናደርግ ታሪኩ በሙሉ እውነት ለመናገር አዲስ ትርጉም ይዛል። ሰነዶቹ ታሪኩን የሚጀምሩት እግዚአብሔር በሲኦል ውስጥ ካሰረው አንድ አካል ነው። ይህንንም አካል ሳታንጉራቴ ብለው ይጠሩታል። ሳታንጉራቴ? አዎ፣ ይህ አካል የእግዚአብሔር ትእዛዝ ፍትሐዊ አይደለም፣ ፍጡራን ሊጠብቁት አይችሉም እያለ ይከራከር ነበር። ስለዚህ እግዚአብሔር አዳምን የፈጠረው ይህንን ክርክር ውድቅ ለማድረግ ነበር። አንድ ፍጡር ትእዛዙን በፍቅር መጠበቅ እንደሚችል ለማሳየት። ቆይ አንድ ደቂቃ፣ ገና ከመጀመሪያው ነገሩ የገባኝ ይመስለኛል። ይሄ ማለት የአዳም መፈጠር ራሱ አንድ አይነት የፍርድ ቤት ክርክር አካል ነበር ማለት ነው። በጣም ጥሩ አገላለጽ ነው። እግዚአብሔር የራሱን ሕግ ፍትሐዊነት ለማረጋገጥ አዳምን እንደ ምስክር አድርጎ አቀረበው እንደማለት ነው። ልክ እንደዛ ነው። በትክክል የአዳም ዋነኛ ተልዕኮም ይሄ ነበር። መንጆቹ ኤደንን እንዲያስተዳደርና እንዲጠብቅ ተልዕኮ ተሰጥቶት ነበር ይላሉ። ግን እንዴት? በጉልበት ሳይሆን በፍቅር ትእዛዝ ነበር። ስራው በኤደን የነበሩትን ፍጥረታት በሙሉ ከኃጢአት መጠበቅ ነበር። ይህንን የሚያደርገው ያቺን አንዲት ቀላል ትእዛዝ በመጠበቅ ነው። መልካምንና ክፉን ከሚያሳውቀው ዛፍ ፍሬ አትብላ የምትለዋን? አዎ፣ ያቺን ዝነኛ ትእዛዝ። እሺ፣ ግን አዳም ይህችን ትእዛዝ መጠበቁ እንዴት ነው የሰይጣንን ክርክር ውድቅ የሚያደርገው? ምክንያቱም የአዳም መታዘዝ የእግዚአብሔር ትእዛዝ በራሱ ፍትሐዊ፣ እውነተኛ እና ከሁሉም በላይ ሊከበር የሚችል መሆኑን በተግባር ያረጋግጣል። ይህ ማረጋገጫ ከተገኘ ደግሞ ያ ሕግ የፍርድ መስፈርት ይሆናል። ያኔ ሕግን በጣሰው በሰይጣን ላይ ለመፍረድ በቂ ማስረጃ ይገኛል ማለት ነው። ስለዚህ ይሄ ለሰይጣን የሞት ሽረት ጉዳይ ነበር። በጣም አዳም ከተሳካለት የሰይጣን ዕጣ ፈንታ ይወሰናል። ስለዚህ አዳም እንዲወድቅ የተቻለውን ሁሉ ማድረግ ነበረበት። ይሄ እኮ ታሪኩን ሙሉ በሙሉ ነው የሚለውጠው። ኤደን ገነት ሰላማዊ የአትክልት ቦታ ብቻ ሳትሆን አንድ ትልቅ መንፈሳዊ የፍልሚያ መድረክ ነበረች ማለት ነው። በትክክል የአዳም ትእዛዝን መጠበቅ ወይም መጣስ የአንድን ሰው ዕጣ ፈንታ ሳይሆን የመላውን ፍጥረትና የሰይጣንን ዕጣ ፈንታ ይወስን ነበረ። በጣም ከባድ ጫና ነው። በእርግጥ እናም በዚህ ከባድ ጫና ውስጥ ነው እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ያለው። ወሳኝ ነጥብ። ስለዚህ ረዳት ሊፈጥርለት ወሰነ። በመጀመሪያ እንስሳትን ሁሉ አመጣለት። አዳም ለሁሉም ስም አወጣ። ነገር ግን ተስማሚ ረዳት አላገኘም። ለምንድን ነው ያላገኘው? ጥሩ ጥያቄ ነው። ከጓደኝነት የዘለለ ነገር ነበር የሚፈለገው። ረዳቱ አዳም የነበረበትን ያንን ታላቅ መንፈሳዊ ተልዕኮም መጋራት መቻል ነበረበት። እንስሳት ደግሞ ያንን ማድረግ አይችሉም። በእግዚአብሔር መልክ አልተፈጠሩም። የፍቅርን ትእዛዝ ምንነትን አይረዱም። ኤደንን ከኃጢአት እንዴት መጠበቅ እንዳለባቸው አያውቁም። ስለዚህ ረዳቱ ከአዳም ጋር አንድ አይነት ባህሪ ሊኖረው ይቀበል ማለትም በእግዚአብሔር መልክ የተፈጠረ መሆን ነበረበት። ልክ እንደዛ። እሺ፣ ይህም ወደ ሔዋን አፈጣጠር ታሪክ ይወስደናል። ታሪኩ ይበልጥ አስገራሚ የሚሆነው እዚህ ጋር ይመስለኛል። ምንጮቹ እግዚአብሔር አዳምን ከባድ እንቅልፍ ውስጥ እንደጣሉ ይገልጻሉ። ይህንንም በቀጥታ እንደገደሉ ይቆጥሩታል። አዎ፣ ቆይ እንደገደለው። ይሄ በጣም ጠንካራ ቃል ነው። ለምን ከባድ እንቅልፍ የሚለውን ቃል በዚህ መልኩ ተረጎሙት? ምክንያቱም ይህ ድርጊት ላዩን ከሚታየው በላይ ጥልቅ ምሳሌያዊ ትርጉም ስላለው። ከመጀመሪያው አዳም ምሳሌያዊ ሞት አንዲት ሙሽራ ሔዋን ከጎኑ ወጣች። ከአጥንቱ አጥንት ከስጋውም ስጋ። አዎ፣
የሕይወቱ አካል ነበረች። የተፈጠረችውም እንዲሁ አብራው እንድትኖር ብቻ ሳይሆን በዋና ተልዕኮ ኤደንን በመጠበቁ ሥራ አጋር እንድትሆነው ነበር። ስለዚህ ሔዋን መፈጠር ከውበትና ከጓደኝነት በላይ የሆነ ዓላማ ነበረው። እሷ በመንፈሳዊ ጦርነት ውስጥ የአዳም አጋር ነበረች። በትክክል። ይህንን ግንኙነት ነው እንግዲህ ምንጮቹ በተደጋጋሚ ከመጨረሻው አዳም ጋር የሚያነጻጽሩት። እስኪ ወደዚያ ንጽጽር እንግባ። የዚህ ትንታኔ ልብ ይመስለኛል። በጣም ትክክል ነህ። ይህንን ከትልቁ ምስል ጋር ስናገናኘው ሔዋን ከመጀመሪያው አዳም ሞት መፈጠሯ ቤተ ክርስቲያን ከመጨረሻው አዳም ማለት ከክርስቶስ መስቀል ላይ መሞት መውለዷን የሚያሳይ ጥላ ወይም ምሳሌ ነው። ጥላ? አዎ። ምንጮቹ እንደሚሉት ይህ ከዘላለም በፊት በእግዚአብሔር ልብ ውስጥ የነበረ የተደበቀ ምስጢር ነበር። እሺ፣ እስኪ ይህንን ንጽጽር ቀስ ብለን እንየው። የመጀመሪያው አዳም ከባድ እንቅልፍ ውስጥ ሲገባ ወይም ሲሞት ሙሽራው ሔዋን ከጎኑ ወጣች። በተመሳሳይ መልኩ የመጨረሻው አዳም በመስቀል ላይ ሲሞት ሙሽራው ቤተ ክርስቲያን ከደሙ ተወለደች። ግንኙነቱ በዚህ ብቻ ያበቃል? በፍጹም አያበቃ። ንጽጽሩ ይቀጥላል። የመጨረሻው አዳም የእግዚአብሔርን ትእዛዝ ፍጹም በሆነ መልኩ ጠበቀ። ቤተ ክርስቲያንም እንደ ረዳቱ ያንን ትእዛዝ እንድትጠብቅ ትረዳዋለች። አዎ፣ የመጨረሻው አዳም ሞትን አሸነፈ። ቤተ ክርስቲያንም ከእሱ ጋር ሞትን ታሸንፋለች። ከሁሉም በላይ ደግሞ የመጨረሻው አዳም በሰይጣን ላይ በሚፈርድበት ጊዜ ቤተ ክርስቲያን እንደ ረዳቱ እና በዚህ ፍርድ ትሳተፋለች። ልክ ሔዋን ኤደንን እንድትጠብቅ እንደተፈጠረችው ሁሉ በድዩቅ። ግን እዚህ ላይ አንድ ትልቅ ጥያቄ ያለኝ፣ የመጀመሪያው አዳም ሙሽራ፣ ሔዋን ለውድቀቱ ምክንያት ሆነች። አዎ። የመጨረሻው አዳም ሙሽራ፣ ቤተ ክርስቲያን ግን የእርሱን ዓላማ ትፈጽማለች። ይህ እንዴት ሊሆን ቻለ? ልዩነቱ ምንድን ነው? ልዩነቱ ወሳኝ ነው። የመጀመሪያው አዳም በራሱ ኃጢአት ሲሞት ጥፋቱን በሙሽራው ላይ አሳበበ። አንተ የሰጠኸኝ ሴት እሷ ናት ያሳሳተችኝ አለ። ልክ። የመጨረሻው አዳም ግን ፍጹም ተቃራኒውን ነው ያደረገው። እርሱ የሞተው በሙሽራው ኃጢአት ነው፣ እርግማኑንም በራሱ ላይ ወሰደ። ፍጹም የተገላቢጦሽ የፍቅርና የኃላፊነት ምሳሌ ነው። አዎ። ይህ ልዩነት ታሪኩን አሳዛኝ ክፍል ወደ ድል ታሪክ ይለወጠዋል። እሺ፣ ወደ አሳዛኙ ክፍል እንምጣ። ታዲያ ነገሮች እንዴት ተበላሹ? ሰይጣን ሔዋንን አሳታት፣ እሷን ፍሬውን ለአዳም ሰጣቸው። ምንጮቹ እዚህ ላይ በጣም ያልተጠበቀ ዕጣ ነው የሚሰጡን። በጣም ሰይጣን አዳምን በቀጥታ ቀርቦት ቢሆን ኖሮ አዳም ፈተናውን ሊቋቋም ይችል ነበር ይላሉ። ለምን ሔዋን የዚህ ድራማ ቁልፍ ተዋናይ ሆነች? እዚህ ላይ ነው ትንታኔው ወደ ስነ ልቦናዊ ጥልቀት የሚገባው። ሰይጣን የአዳምን ድክመት ጠንቅቆ ያውቅ ነበር። አዳም ግን የራሱን ድክመት አላወቅም ነበር። ምን ነበር ድክመቱ? ምንጩ የሚለው አዳም ፍሬውን ከመብላቱ በፊትም እንኳ በልቡ ውስጥ የተሳሳተ ፍላጎት ነበረ። ከእግዚአብሔር ይልቅ ሔዋንን ይወድ ነበር። ለሷ ሲል እግዚአብሔርን ላለመታዘዝ በተዘጋጀበት ሁኔታ ላይ ነበረ። ይሄ በጣም ከባድ አባባል ነው። ለአፍታ ቆም በልና እናስበት። ይሄ ማለት የእግዚአብሔር ትእዛዝ ስለ ዛፉ አልነበረም ማለት ነው። ስለ ግንኙነቶችና ስለ ታማኝነት ነበር። በትክክል። ስለዚህ ነው ጽሑፉ የአዳም የተከለከለው ፍሬ ሔዋን ነበረች የሚለው። አዎ፣ ይህ በጣም ጠንካራና ቀጥተኛ አገላለጽ ነው። ዛፉ በራሱ ችግር አልነበረም። ይልቁንስ በአዳም ልብ ውስጥ የነበረውን የተደበቀ ነገር ወደ ውጭ ለማውጣት የተጠቀመበት መንገድ ብቻ ነበር። ሔዋን ፍሬውን ስትሰጠው አዳም በሁለት ምርጫዎች መካከል ነበር ማለት ነው። እግዚአብሔር መታዘዝ ወይም ሔዋንን ማስደሰት። እናም እርሱ አስቀድሞ በልቡ ሔዋንን መርጦ ነበር። ይህንን ለመቀበል ትንሽ ይከብዳል። ይህ ማለት ጥፋቱን ሙሉ በሙሉ በአዳም ላይ እየጫነን ነው ማለት ነው። ምንጮቹ የሚሉት ያንን ነው። ሔዋን ተታላ ነበር። አዳም ግን አውቆ ነው የጣሰው። አዎ፣ ሔዋን ኃጢአትን ብትፈጽም አዳም ሊፈርድባት አይችልም ነበር። ምክንያቱም ለሷ ያለው ፍቅር ከእግዚአብሔር ትእዛዝ በልጦበት ነበር። በዚያ ሁኔታ በእግዚአብሔር የፍርድ ዙፋን ፊት ቢቀርብ ኖሮ ይሞት ነበር። ስለዚህ እግዚአብሔር ያንን የተከለከለውን ፍሬ በመጠቀም በአዳም ልብ ውስጥ የነበረው የተበላሸው ሁኔታ ገሃድ እንዲወጣ አረገው። ውድቀቱ የጀመረው ፍሬውን ሲበላ ሳይሆን በልቡ ውስጥ ቅድሚያ የሰጠው ነገር ሲቀየር ነው። ይህ በጣም ወሳኝ ጥያቄ ያስነሳል። አዳም
ሔዋንን እንደ ረዳቱ መምረጡ ራሱ ስህተት ነበር። አዎ፣ እንደዚህ ትንታኔ ከሆነ ስህተት ነበረ። ረዳቱ አድርጎ መምረጥ የነበረበት እግዚአብሔርን ነበር። እግዚአብሔርን። አዎ፣ ምንጁ እንደሚለው ወልድና መንፈስ ቅዱስ እንደ አጽናኞች ሆነው ወደ ፍጥረት መጥተዋል። አዳም ኤደንን ለመጠበቅ በእነሱ መታመን ነበረበት። ነገር ግን እዚህ ላይ ነው የእግዚአብሔር አስቀድሞ ማወቅ የሚገርመው። እንዴት? እግዚአብሔር አዳም ይህንን የተሳሳተ ምርጫ እንደሚያደርግ አስቀድሞ ያውቅ ነበር። ስለዚህ ይህንን ስህተት የመጨረሻው አዳም ቤተ ክርስቲያንን እንደሚመርጥ ለማሳየት እንደ ምሳሌ ተጠቀመበት። ቆይ ይሄ አልገባኝም። የአዳም ስህተቱን ቃል ሳይቀር በትልቁ መለኮታዊ ዕቅድ ውስጥ ቦታ ነበረው ማለት ነው? አዎ፣ ልክ እንደዚያ። የእግዚአብሔር ዕቅድ በአዳም ውድቀት አልተበላሸም። ይልቁንስ የአዳም የተሳሳተ ምርጫ ለትልቁ ዕቅድ መግለጫነት አገለገለ። የመጀመሪያው አዳም ሔዋንን መረጠ፣ ወደቀ። የመጨረሻው አዳም ቤተ ክርስቲያንን ይመርጣል፣ ይሳካለታል። የአዳም ውድቀት ድንገተኛ አደጋ ሳይሆን አስቀድሞ በተዘጋጀው የድነት ዕቅድ ውስጥ የተቃፈፈ ክስተት ነበር። እንግዲህ ይህ ሁሉ ምን ማለት ነው? የትርጓሜ የውድቀቱን ታሪክ ከነጭራሹ በተለየ መነጽር እንድናየው ያስገድደናል። በፍጹም ጉዳዩ ስለ አንድ ፍራፍሬ አልነበረም። ታማኝነትን የሚፈትን በልብ ውስጥ የተደበቀን ሁኔታ የሚገልጥ እና አስቀድሞ የተዘጋጀ ታላላቅ መለኮታዊ ዕቅድ አካል ነበረ። በትክክል የአዳም ውድቀት የታሪኩ መጨረሻ አልነበረም። ይልቁንስ የመጨረሻው አዳም እንዲሳካለት መንገድ የጠረገ ክስተት ነበር ማለት ነው። አዎ፣ ምንጮቹ የእግዚአብሔርን ሁሉን አስቀድሞ ማወቅ ያጎላላሉ። እግዚአብሔር አዳም እንደሚወድቅ፣ በሔዋን ምክንያት በሰይጣን እንደሚሸነፍ፣ ከኤደንም እንደሚባረር አስቀድሞ ያውቅ ነበር። ስለዚህ ዓለም ከመፈጠሩ በፊት የመሲሁን የመጨረሻውን አዳም ዕቅድ አዘጋጅቶ ነበር። ይህ አሳዛኙን ክስተት ወደ አንድ ታላላቅ የድነት ታሪክ አካልነት ይለውጠዋል። ስለዚህ የአዳም ታሪክ በራሱ የሚቆም ሳይሆን ለሚመጣው ትልቅ እውነታ እንደ መግቢያ ወይም ጥላ ሆኖ ያገለግላል። ልክ ነህ። የመጀመሪያው አዳም ያልተሳካለት ነገር ሁሉ በመጨረሻው አዳም ይፈጸማል። እናም ይህ ሁሉ የተደረገው ወደ መጀመሪያው ነጥባችን ለመመለስ ነው። አዎ፣ የእግዚአብሔር ትእዛዝ እውነተኛና ሊጠበቅ የሚችሉ መሆኑን ለማረጋገጥ። በመጨረሻም የመጨረሻው አዳም እና የእርሱ ሙሽራ ማለት የቤተ ክርስቲያን ይህንን በማረጋገጥ ሰይጣን ላይ ለሚመጣው ፍርድ መሰረት ይሆናሉ። ታሪኩ የጀመረበትን ነጥብ ላይ ተመልሶ ይጠናቀቃል ማለት ነው። በትክክል። እጅግ በጣም አስደናቂ ትንታኔ ነው። እውነት ለመናገር ይህንን ታሪክ ከልጅነቴ ጀምሮ ባውቀውም ከዚህ አንጻር አይቼው አላውቅም። በጣም የተለየ እይታ ነው። ይህንን ውይይት ስናጠቃልል ለአድማጮቻችን አንድ ጥልቅ ማሰላሰያ ጥያቄ እናንሳ። እሺ። ጽሑፉ እንደሚለው ዋናው ችግር የኃጢአት ድርጊቱ ራሱ ሳይሆን ኃጢአትን የመፈለግ ዝንባሌ ነው። አዎ፣ ግቡ ኃጢአት ለመስራት ማይፈለግ ሰው መሆን ነው። ይህንን ከግምት ውስጥ በማስገባት የአዳምን የተከለከለ ፍሬ እንደ ፖም ሳይሆን ለሔዋን በነበረው የተሳሳተ ፍቅር እና ታማኝነት አድርጎ ማየት በራሳችን ሕይወት ውስጥ ስላሉ ፈተናዎችና ስለ እውነተኛ ታማኝነት ያለንን ግንዛቤ እንዴት ሊለውጠው ይችላል?